ስማኝማ ወገኔ ወዳችኋለሁ። ስማኝማ ወገኔ ዝም ባልክ ቁጥር ነገ ቢላዋ እየተሳለልህ ነው። አብይ አህመድ ብልጽግናው ፓርቲ ቢላዋ እየሳለልህ ነው። አይሆንም ልትልና ልትነሳ ይገባል ነው ምንለው። ከፋኖ ጋር መሰለፍ ግዴታ ነው። አሁን አያችሁ፣ ቀመሳችሁ፣ ሁሉንም አያችሁ አይደለ? ሊያጠፋችሁ የመጣ መሆኑን ሁሉ ነገር ተገንዝባችኋል። ምን አባክ ነው የምትጠብቀው? ምን አባክ ነው የምትጠብቀው? ኢትዮጵያ ራሷ ትኖራለች ለምትለው ሌላውም ነገር ከሆንክ ምን አባክ ነው የምትጠብቀው? ይህ ሰውዬ እብዱ፣ ሌባ፣ ወራዳ፣ ዱርዬ አብይ አህመድ አሊ የአማራን ሹማምንቶች በብር ገዝቶ ብር ላይ ናቸው ብርር ብሎ ሙልጭ እያደረጉ የአማራን ህዝብ እያዋረዱ ነው። አይሆንም ነው። ፋኖዬ ተነሰክ፣ ህዝብ ገበሬው፣ ሲቪሉ የመጀመሪያውን ሲጀመር ጦርነቱን ሱሪውን አስወልቃለሁ ሲል ታውቁታላችሁ። ያ አሁን ያስፈልጋል ለመሰላችሁ። አሁን የሚያስፈልገው እንደውም ኢምፖርታንት የሚሆነው አርም ሁሉ ነገር በደንብ ታጥቀዋል ፋኖቻችን። እንደ በፊቱ አይደለም የሚያስወልቀው፣ በደንብ ታጥቀዋል። በደንብ አስታጥቆናል። ይሄ ነው የምላችሁ። ስለዚህ አይሆንም ልትሉ ይገባል፣ ልትነሱ ይገባል። ማንንም አትመኑ። ልጆቻችን እየተገደሉ እየታሰሩ መዓት ረሃቡ እንዴት ነው የምንነግረው? አዲስ አበባ እያለ ገጠር ሽንት ቤት ሰራው ምን እያለ ዝም ብለው ቦጠረፍ ቆሻሻ እምቢ ልንል ይገባል ነው የምላችሁ። አይሆንም ልንለው ይገባል። ዝናሽ ታየችውን እንደሆነ የሱ ሚስት በየሜዲያ ተመልከቷት። ግራ እኮ ገብቷታል። እንዲህ እያለች ነው። ግራ እንደገባው ለማስፈራራት አይደለም፣ ግራ ገብቷት ነው። ኦታጅ ናት፣ የታገተች ናት። የታገተችው ልጆቼ ሚሊያርደር ሚሊዮነር ይሁኑ ብላ ነው። ለሷ ልጆች፣ ለኢትዮጵያ ሳይሆን ለሷ ልጆች፣ ከዚህ ከዱርዬ ለወለደችው ይሄ ኢትዮጵያን ደም በደም ያረገው አብይ አህመድ አሊ እንጂ እኮ ተፋተዋል። እኔ ሁሉ ቀን እኮ የምናገረው ነው። ተፋተው እኮ ነበረ። አባዱላ ናቸው እኮ ያስመጧት። አባዱላና የአሜሪካኖቹን ታውቃላችሁ። መንግስት ሲቀየር የሽግግሩ መንግስት ላይ የዛን ጊዜ ነው የመጣችው። እቺ ወራዳ ናት። አሁንም እምቢ ማለት አለብን። ኢትዮጵያ ተበትናለች። ልትናደዱ ትችላላችሁ። እኔም ያመኛል ተበትናለች የሚለውን ቃል ስናገር ተበትናለች። የኦሮሞ ወሎ ላይ ራሱ የተጠናከረው ተገርፎ የተባረረ ሁሉ እጅ የሰጠ ሰራዊት ወሎ ላይ ለምን መሰላችሁ? ካርታውን እንዳረሳ ወንድሜ፣ ካርታውን እንዳረሳ ልጄ። አብይ አህመድ የመጣው ኦሮሞ የሚባል ሀገርን ገንጥሎ ለመውጣት ነው። ህዋትንም ተገንጠሉ ብለው እኮ ዲክላሬሽን ያደረጉ ናቸው። የትልቋን መዲና ትልቋን የዓለም መንግስታቶች ሁሉ ዲፕሎማሲ ያለበትን አምስተኛዋን ሀገር ኢትዮጵያ የምትመራው አዲስ አበባ ላይ ከአሩሲ የመጣች እብድ ቆረቆንዳ አዳነች አበቤ። እቺ ቆረቆንዳ ትግራይን ይገንጠሉ፣ ሌሎቹም እንደዚህ ነው። በሁሉ ፈላጭ አራጅ ሆናለች። ትግራይን እኮ ስትወጋ ነው እኮ ሸገር ሲቲን አዲስ አበባን ቀበቶ ውስጥ ያስገባችው። ይሄ እንዳትረሳ ከሽመልስ አብዲሳ ጋር አላማቸውን ይኸው ከኋላ ተመለስና እስካሁን ካለንበት አስበው ነው ምልክ። ኢትዮጵያን ድምጥማጧን አጥፍተው ለመቆራር ሻቢያ ይላሉ። ሻቢያ አይደለም። እነሱ የኦሮሞን ሀገር ገንጥለው ሊወጡ ነው የሚፈልጉት። የኦሮሞ ሀገር ነው ብለው። እኛ ደግሞ ኢትዮጵያዊ ነን። አዲስ አበባ የመላው የጉራጌ፣ የወላይታ፣ የጎጂ፣ የሁሉ የሶማሌ፣ የአፋር፣ የትግራይ ትግራያውያኖች አዲስ አበባ ልታስረክብ ነው እንደ ለአብይ አህመድ
እዚህ ላይ መሰራት አለበት። መዲናህን አዲስ አበባን አምስተኛው የሆነችውን ካፒታል ሞንዲያል እሺ፣ የካፒታል ሞንዲያል ናት። እሺ ዲፕሎማሲ ያለበትን ሀገር ልታስረክብ ነው ለዚህ ደንቆሮ እከካ ደንቆሮ መታቡቄዳ ጠቅላይ ሚኒስቴር አብይ አህመድ መታቡቄዳ ወሮበላዳ ወመኔዳ ይሄን እንድታውቁ ያስፈልጋል። ስለዚህ ሁሉም አንድ ላይ መቆም አለበት ነው እኔ የምለው። ሀገራችን ልትፈርስ 5 ደቂቃ ነው የቀረው። 5 ደቂቃ ነው የቀረው። ማን ነው የማይፈርሰው? አብይ አህመድ ነው። አብይ አህመድ አሊ፣ አዳነች አበቤ፣ ሽመልስ አብዲሳ፣ ይልማ መርዳሳ ምናምኖቹና ገረዶቹ የአማራ ክልል ብአዴኖች ገረዶቹ የደቡቦቹ እንኳን ወደ ይመለሳሉ። የአማራ ክልሎች እኮ እንደ መርዝ ነው እኮ የተሸጡት። ምክትል ጠቅላይ ሚኒስቴሩ ቆሻሻ የገማ የቆነሰ ነው እኮ አገኘው ተሻገር የቆነሰ ነው። ስለዚህ አይሆንም ልንል ይገባል ነው የምላቸው። አሁን ነው ጊዜው። ዲያስፖራ ያላችሁትም ልትጮሁ ሀገር ማዳን ከሆነ ልንጮህ ያስፈልጋል እንጂ ይሄ እብድ ሰውዬ ዳቦ በሙዝ ሙሉ የሚል እንደነዚህ አይነት ቆሻሻዎች እዚህ ትልቁ ሀገር ውስጥ ገብተው መሪነት ውስጥ እንደገቡ እኔ በጣም ያሳዝነኛል። እውነት ሊቃኖቻችን ሁሉ ተደብቀው መቀመጣቸው ያሳዝነኛል። እውነቱ መነግራችሁ ይሄንን ነው። ለምን እኛ ሀገር ወዳድ እንጂ ፖለቲከኛ አይደለንም። ግን የሀገራችን ነገር ያንገበግበናል፣ ያናደደናል። እኛ ከሁሉ ብሔር ብሔረሰብ ተደባልቀን ተጋብተን ተዋልደን ያለንን አብይ አህመድ በሃይማኖት ትላለህ፣ በዘር ትላለህ፣ ብትንትንህን ነው እያወጣ ያለው፣ እያረደ እየገደለ ትግራዮችን ጨፈጨፈ፣ አማሮችን ጨፈጨፈ፣ አፋሮችን ጨፈጨፈ፣ ደቡቦችን ጨፈጨፈ፣ ኦሮሞን ጨፈጨፈ፣ ሱማሌ ጨፈጨፈ። ይሄ እንድታስብበት ያስፈልጋል። ሀገር ትፍረስ ነው የምትለው። ስትፈርስ ግን ዝም ብሎ መፍረስ የለም። ማንም የሱም መሬት ትቶልክ መፍረስ የለም። ሁሉም ለህልውናው ይታገላል። ስታስብ ሀገር ስትፈርስ አዲስ አበባን ፊንፊኔ የምትላት መሰለህ? ጥርሴን ቀጭት ወረደው።